የውህድ ፊታችሁ በብጉር ለምትቸገሩና ፊታችሁን ማቅላት ለምትፈልጉ ፊታችሁ እየተሰነጣጠቀ ካስቸገራችሁ ይህንን የፊት ውህድ ተጠቀሙት። በተለይ ደግሞ ብጉር ለሚወጣባችሁና ፊታችሁ እየጠቆረ ለተቸገራችሁ ይህንን የፊት ውህድ ተጠቀሙት። በእርግጠኝነት በፊታችሁ ላይ ቶሎ ለውጥ ታያላችሁ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬ ደግሞ ቆንጆ በሆነ ለፊታችሁ ተስማሚ በሚሆን የፊት ውህድ ተከስቻለሁ። እንግዲህ ዛሬ የማዘጋጅላችሁ በጣም ቆንጆ ነው። ፊታችሁ በአብዛኛው ብጉር ለሚወጣባችሁ የብጉር ጠባሳ እንዲሁም ደግሞ ፊታችሁን ማቅላትና ፊታችሁን ለስላሳ እንዲሆንላችሁ ከፈለጋችሁ ይሄንን የፊት ውህድ ተጠቀሙት። እንግዲህ ሁሌም እንደምላችሁ ወደ አሰራሩ ከመሄዳችን በፊት ቪዲዮን ስትጀምሩ ላይክ አድርጉ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። እንግዲህ ቤተሰቦች ብዙዎቻችሁ የምሰራው ውህድ ተመችቷችኋል። በጣም ነው የማመሰግነው። ኮሜንት ላይም ጽፋችሁልኛል። እኔ ራሴ ተጠቅሜ ፊቴ ላይ ራሴ ሞክሬ እኔ ለውጥ ያገኘሁበትን ነው ወደ እናንተ ይዤላችሁ የምመጣው እና እኔ ላይ ለውጥ ያላገኘሁበትን ወይም ደግሞ እኔ ያልጠቀመኝን ወደ እናንተ ይዤ አልመጣም ማለት ነው። እንግዲህ ወደ አሰራሩ ስንሄድ ቤተሰቦች መጀመሪያ የተጠቀምኩት ፒኪንግ ሶዳ ተጠቅም ያለው አንድ የሻይ ማንኪያ የሚሆን ፒኪንግ ሶዳ ተጠቅም ያለው። ከዛ በኋላ ደግሞ የሬት ጀል ተጠቅም ያለው። የሬት ጀል አንድ የሻይ ማንኪያ የሚሆን የሬት ጀል ትጠቀማላችሁ። ከዛ ባዝሊን አንድ የሻይ ማንኪያ ያልሞላ አንድ የሻይ ማንኪያ አድርጉበት። እሱን እንጠቀማለን ማለት ነው። ይሄንን በደንብ አድርገን ሶስቱን ግብአት በደንብ አድርገን እናቀላቅለዋለን ማለት ነው። እንግዲህ ፒኪንግ ሶዳ ለምን ይጠቅመናል ካላችሁኝ፣ ቆዳን ለማጽዳት ፒኪንግ ሶዳ የታወቀ ነው። የቆዳ ከክን ወይም ደግሞ ፊታችሁ የሚያሳከካችሁን ከሆነ ቢምቢ በልቷችሁ የሆነ ነገር በልቷችሁ የሚያሳከካችሁ ከሆነ ፒኪንግ ሶዳን እንደዚህ አድርጋችሁ በክሬም መልክ ሰርታችሁ መጠቀም ትችላላችሁ ማለት ነው። የቆዳ ዘይትን ለመቆጣጠር ለቅባታማ ቆዳ እንግዲህ ቅባት ያለው ቆዳ የፊት ቆዳ ያላቸው ሰዎች ካሉ ፒኪንግ ሶዳን ከመጠን በላይ የሆነ የቆዳ ዘይትን በመምጠጥ እንግዲህ የቆዳን ዘይትነት ለመቀነስ ይረዳል ማለት ነው። ይሄ ደግሞ ቅባት ፊታቸው ወዛማ ወይም ደግሞ ቅባትነት ላላቸው ሰዎች በጣም ቆንጆ ውህድ ነው ማለት ነው። ይሄ ፒኪንግ ሶዳ እንግዲህ ጸረ ባክቴሪያ ጸረ ብግነት ባህሪ ስላለው ብጉርን በመቀነስ እብጠትን ለማስታገስ ይረዳናል ማለት ነው። እንግዲህ ቤተሰቦች እንደዚህ አድርጋችሁ በደንብ አዋህዱት። ሁሉም ግብአት በደንብ መዋሃድ አለበት። ከዛ በኋላ ደግሞ የምጨምርበት ምንድን ነው? ኮኮናት ቅባት ወይም ደግሞ ኮኮናት ኦይል፣ ንጹህ የሆነ ኮኮናት አንድ የሻይ ማንኪያ የሚሆን እሱንም ትጨምሩበታላችሁ ማለት ነው። ኮኮናት ለፊታችን ምንድን ነው የሚሰጠው ጥቅሙ ካላችሁኝ፣ ለፊታችን እርጥበት ሰጭ ነው። እንዲሁም ደግሞ ጸረ ባክቴሪያና ጸረ ፈንገስን ይከላከላል። ከዛም አልፎ ደግሞ የቆዳ መቆጣትን ያስታግስልናል ማለት ነው። በተለይ ደግሞ ለደረቅ ቆዳ እጅግ በጣም ጥሩ ነው። በውስጡ የያዘው ፋቲ አሲድ የቆዳን እርጥበት ተቆልፎ እንዲቆይን በማድረግ እንግዲህ ቆዳችንን እንዳይደርቅና እንዳይተጣጠፍ ወይም ደግሞ እንዳይሸበሸብ ያደርግልናል ማለት ነው። የኮኮናት ዘይት በነገራችን ላይ ለፊት በጣም ብዙ ጥቅም አለው። ለፊት በጣም ቆንጆ ነው። የኮኮናት ዘይት እንግዲህ ላውሪክ አሲድ የተባለ ንጥረ ነገር ስላለው ይህ ንጥረ ነገር ደግሞ በቆዳችን ላይ የሚፈጠሩ እንደ ብጉር እንደ ማሳከክ የሚፈጠሩ ጎጂ ባክቴሪያዎችን በመከላከል ለተለያየ የቆዳ ኢንፌክሽን እንዳይፈጠርብን መፍትሄ ሊሆንልን ይችላል ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ አንድ ላይ በደንብ አዋህዳችሁ ታደባልቁታላችሁ፣ ታዋህዱታላችሁ። ከዛ በኋላ ደግሞ መጨረሻ ላይ ምንድን ነው የምንጨምር መሰላችሁ? ትንሽዬ የሎሚ ጭማቂ እንጨምርበታለን ማለት ነው። በጠብታ ትንሽዬ ጠብታ እንጨምርበታለን። ሎሚ ለምንድን ነው ለፊታችን የምንጨምረው? ምንድን ነው ጥቅሙ ካላችሁኝ ደግሞ ሎሚ በውስጡ ቫይታሚን ሲ አለው እና ሲትሪክ አሲድ ስላለው ጥቁር ነጠብጣቦችን ለማስወገድ የቆዳ ቀለምን አንድ ወጥ ለማድረግ እንደገና ደግሞ የቆዳ ዘይትን ለመቆጣጠር የቆዳ ባክቴሪያዎችን ለማስወገድ
ይረዳናል ማለት ነው። ቤተሰቦች እንግዲህ ሎሚን እንደዚህ ከውህድ ጋር እየቀላቀላችሁ ነው እንጂ ብቻውን ሎሚውን ፊታችሁን እንዳታስነኩ። ብቻውን ፊታችሁን ቀጥታ ሎሚውን ፊታችሁ ላይ መቀባት አይመከርም። ምክንያቱም ቆዳን የማድረቅና የማሳከክ ባህሪ ያለው እንደገና ደግሞ የቆዳ መቆጣትንም ያመጣል ማለት ነው። ቀጥታ ሎሚውን ብቻውን ስትቀቡት እንደዚህ ከውህድ ጋር እየቀላቀላችሁ ስትቀቡት ችግር የለውም ማለት ነው። ሳይበዛ እንዳያችሁኝ እኔም ትንሽዬ በጠብታ ነው የጨመርኩበት። እንደዚህ አድርጋችሁ ሁሉንም ግብአት አንድ ላይ ተቀላቀሉታላችሁ። እንደምታዩት ቆንጆ የሆነ ውህድ ክሬም የሆነ ውህድ አዘጋጅተናል ማለት ነው። እንግዲህ እንደዚህ አድርገን ያዘጋጀነውን ውህድ የምትቀቡት እቃ ላይ ተጨምሩትና ከዛ እየተቀባው ደግሞ አሳያችኋለሁ ማለት ነው። እጅግ በጣም ቆንጆ ነው። እኔ ለፊቴ ተመችቶኛል፣ ተስማምቶኛል። እንግዲህ ቤተሰቦች እንደዚህ አድርጋችሁ ትሰሩታላችሁ። ከዛ ስንቀባ ፊታችን ንጹህ መሆን አለብን። ሁሌ ነው የምነግራችሁ። ፊታችን መታጠብ አለብን። ቅድሚያ ታጥበን አድርቀን ነው ከዛ በኋላ መቀባት ያለብን። ምክንያቱም ቆሻሻ ወይም ላብ ባለው የፊታችን ቆዳ ላይ ከተጠቀምነው ቆሻሻውን እና ባክቴሪያውን በቆዳችን ላይ ይቆልፈዋል ወይም ደግሞ የብጉር ችግር ሊፈጥርብን ይችላል ማለት ነው። እና ፊታችንን ንጹህ መሆን አለበት። ፊታችንን ታጥበን ንጹህ ሆኖ ድርቅ አድርገን እዛ ላይ ነው ያዘጋጀነውን ውህድ መቀባት ያለብን ማለት ነው። ውጤቱንም እናይም እንደዛ ሲሆን ንጹህ ፊት ላይ ከተቀባ ነው ውጤቱንም እናያለን ማለት ነው። እና ቤተሰቦች እንደዚህ አድርጌ አዘጋጅቼዋለሁ። እንግዲህ ፊቴን ታጥቤያለሁ፣ እንደምታዩኝ ድርቅ አድርጌያለሁ። ፊታችን ላይ ምንም ወዝም ቅባት መኖር የለበትም። ንጹህ ነው መሆን ያለበት። እንደዚህ አድርገን እንቀባዋለን ማለት ነው። በእውነት በጣም አሪፍ ነው። ፊት እንዴት እንደሚያለሰልስ እንዴት ጽድት እንደሚያደርግላችሁ ልነግራችሁ አልችልም። ደስ ነው የሚለው፣ ልስልስ ያለ ነው። ፊታችሁን ቀስ እያደረጋችሁ ማሳጅ እያደረጋችሁ ትቀቡታላችሁ ማለት ነው። ቤኪንግ ሶዳ ደግሞ እንግዲህ ቆዳን ለማጽዳት የታወቀ ነው። እንዲሁም ደግሞ የቆዳ ከክን ለማስታገስ በተለይ አሁን ለምሳሌ በነፍሳት ከተነከሳችሁ በትንሽ የቆዳ ሽፍታ ምክንያት የሚፈጠርን ማሳከክ ለማስታገስ የቤኪንግ ሶዳን ውህድ ብትጠቀሙ እሱን ያጠፋላችኋል ወይም ያስታግስላችኋል ማለት ነው። ከዛ እንደዚህ እያደረጋችሁ ቀስ እያደረጋችሁ እያሻችሁ ማሳጅ እያደረጋችሁ ፊታችሁን ትቀቡታላችሁ ማለት ነው። ከዛ እንደዚህ ትቀቡትና ብዙ አታቆዩትም። ከ15 እስከ 20 ደቂቃ ታቆዩታላችሁ ፊታችሁ ላይ። ከዛ በኋላ ቀጥታ አትታጠቡትም። ፊታችሁ ላይ ታሹታላችሁ። ትንሽ ድርቅ ሲልላችሁ ፊታችሁ ላይ ታሹታላችሁ። በጣም አይደርቅም፣ ምክንያቱም ኮኮናት አለው፣ ባዝሊን አለው። ስለዚህ እሱ ቅባት ስለሆነ ፊታችሁ ላይ ድርቅ አይልላችሁም። ከ15 እስከ 20 ደቂቃ ታቆዩታላችሁ። ከዛ በኋላ እዛው ላይ ታፍተለትሉታላችሁ፣ እዛው ላይ ታሹታላችሁ። ቀስ አድርጋችሁ ያው ፊታችን ስስ ስለሆነ ቀስ እያደረጋችሁ ማሳጅ ታደርጉታላችሁ ማለት ነው። እና ቤተሰቦች ከዛ ማሳጅ ካደረጋችሁት በኋላ በሶፍት ጠርግ ታረጉታላችሁ። እንደሱ ከጠረጋችሁት በኋላ ነው በባዶ ውሃ በቀዝቃዛ ውሃ የምትታጠቡት ማለት ነው። እንደምታዩት አሁን እኔ አልደረቀም፣ ግን የሆነ እንዴት ነው ድርቅ ሳይሆን ለዘዝ ብሏል። ምን ልበላችሁ፣ አልደረቀም ብቻ ፊቴ ላይ ግን እዛው ላይ እንደዚህ ታፍተለትሉታላችሁ። አያችሁት? በራሱ ጊዜ ይለቅልናል ማለት ነው። ከዛ በሶፍት ጥርግ ታረጉታላችሁ። ከዛ በኋላ በንጹህ ውሃ በቀዝቃዛ ውሃ ትታጠቡታላችሁ ማለት ነው። ከዛ ከታጠባችሁት በኋላ የራሳችሁ የምትጠቀሙትን ክሬም ትቀቡታላችሁ ማለት ነው። ወይም ደግሞ ዘይት ለፊታችሁ የምትጠቀሙትን ክሬም እናንተ የሚስማማችሁን ትቀቡታላችሁ ማለት ነው። እንግዲህ ቤተሰቦች ቪዲዮን ከወደዳችሁት ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለተከታተላችሁኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬው እዚህ ላይ ይጨርሳለሁ። እስከዛው መልካም ጊዜ። አመሰግናለሁ።